የሩዝና የሮዝመሪን ውሃ ለፀጉራችን እርጥበቱን ጠብቆ እንዲቆይ፣ እንዳይሰባበር፣ እንዳይነቃቀል ይረዳዋል ማለት ነው። በተፈጥሮ ፐርመንት የሚባለው የፀጉራችንን ጫፉን፣ ዛላውን እንዲሁም ስሩን እንደዚሁም ፀጉራችን እንዲበቅል ይረዳናል ማለት ነው። ሮዝመሪን በብዙ መልክ ማዘጋጀት ትችላላችሁ። ፀጉራችን ልክ ቡና እንደሚያነቃቃው ያነቃቃዋል ማለት ነው። በጣም አሪፍ ነው፣ ተጠቀሙበት። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም በያላችሁበት ብዝት ይበልልኝ። ዛሬ የሮዝ እና የሮዝመሪን ፈርመንትድ ውሃ ይዤላችሁ መጥቻለሁ ማለት ነው። ውህዱን እንዴት አድርገን እንደምናዘጋጀው አብራችሁን ቆዩ። ለቻናሉ አዲስ ሆናችሁ እንኳን ደህና መጣችሁ። ቪዲዮውን ላይክ በማድረግ ጀምሩት። አመሰግናለሁ ውዶችዬ። እሺ ይህንን ፈርመንትድ የተባለውን ውህድ ተፈጥሯዊ ውህድ ለመስራት በመጀመሪያ ጎድጎድ ያለው ያው ወይ እንደዚህ ያለ እቃ ወይም ደግሞ ድስት ያስፈልገናል። ከዛ ሩዝ አንድ የሾርባ ማንኪያ ሩዝ፣ ማንኛውም ሩዝ ተፈጥሯዊ ሩዝ ይሆነናል ማለት ነው። ሰው ሰራሽ ያለው እንዳትሉኝ ይቅርታ ግን እና ትንሽዬ ሮዝመሪን ደረቁም ሆነ እርጥቡ ይሆናል። እሺ ደረቁም ቢሆን ውህዳችሁ ውሃው ለረጅም ጊዜ እንዲቆይ ይሆናል ማለት ነው። ረዘም ያለ ጊዜ ይቆያል። ዞሮ ዞሮ ይሄ በጣም አሪፍ ነው። እስከ 10 ቀን ትጠቀሙታላችሁ። ውጪ ፍሪጅ አያስፈልገውም። ሁለቱን እናቀላቅለዋለን። በመብዛት አይደለም፣ በተግባር እንደዚህ በትንሹ አድርጋችሁ ሰርታችሁ መጠቀም ትችላላችሁ ውዶችዬ። በመጀመሪያ አቧራ ስለሚኖር እናጥበዋለን። አደራ እምላችሁ ቅባትም ስትሰሩ ምንም ስትሰሩ እርጥብን ከሆነ አጥባችሁ አድርቃችሁ ስሩ። እንደዚሁም ደግሞ ደረቅም ከሆነ አጥባችሁ አድርቃችሁ ስሩ። ቅባት ማለት ነው። ውሃ ሲሆን ደግሞ እንደዚህ የመጀመሪያውን ውሃ እስከ ሁለተኛው ድረስ ማለቅለቅ ትችላላችሁ። ምክንያቱም በአይናችን የለም ልናያቸው የማንችላቸው አቧራ ሊኖሩ ስለሚችሉ ያን አቧራ ማጠብ ይኖርብናል። የራስ ቅላችንን እንዳይጎዳብን እንደዚሁም ደግሞ እንዳያሳክከን፣ ንጹህ ከሆነ አያሳክከንም። ፀጉራችንም ስሩ እንዲነቃቀል አያደርገውም ማለት ነው። እና አጠብ ብታደርጉት መልካም ነው። የመጀመሪያውን ብቻ ማለት ነው። ከዛ ሙልጭ ማድረግ ሳይሆን የመጀመሪያውን አቧራ ስለሚኖር ብቻ ለዛ ነው። ከዛ እንደዚህ አድርጌ ወደ ቦታው መልሰዋለሁ የቀረውን። ከዛ አንድ ግላስ ውሃ ወይም ደግሞ አንድ ብርጭቆ ውሃ ማድረግ ትችላላችሁ ማለት ነው። ዋተር ማለቴ። ከዛን እናቀላቅልና ለ5 ደቂቃ ብቻ በሁለት አይነት መንገድ መስራት ይቻላል። ይህንን ፈርመንትድ ማለት ነው። ሩዙን እና ሮዝመሪውን በመዘፍዘፍ እንደዚሁም ደግሞ ጥዶ ለ5 ደቂቃ አፍልቶ በማቆየት እኔ ጥጄው አፍልቼው ነው የማቆየው። ስታፈሉ የብርቱካን ልላጭ ካለ መጨመር ትችላላችሁ። እሺ ወይም ካፈላችሁ ካጠጥላላችሁት በኋላ ካላችሁ የሎሚ ወይም የብርቱካን ልላጭ ጣል አድርጉበት። ቫይታሚን ሲ ስለሚኖረው በጣም አሪፍ ነው። ሽታውም ቃናውም ቆንጆ ነው። ሮዝመሪን በተፈጥሮ የፀጉራችን እርጥበቱን ጠብቆ እንዲኖር እንደዚሁም ደግሞ ለጤናም በጣም ወሳኝ ነው። ሮዝመሪን ታውቃላችሁ፣ በሻይ መልክም ቢሆን በእድሜ መብዛትም ሆነ እንደዚሁም ደግሞ ያለ እድሜ የሚመጣ የመርሳት ችግርን ያስወግዳል። በጣም አሪፍ ነው። በጣም ቫሪያል የወጣ ነው ጥቅሙ ማለት ነው። ሮዝመሪን ያው ፀጉራችንን ያሳድግልናል። እንደዚህም ከግንባራችን ለሸሸ፣ ለሚረግፍ፣ ለሚነቃቀል ፀጉር በጣም አሪፍ ነው። ለምን እርጥበቱን ጠበቀ ማለት ፀጉራችን ያው አይነቃቀልም፣ ስናበጥረው አይያያዝን ማለት ነው። እና በጣም አሪፍ ነው። ውሃውንም ቅባቱንም መጠቀም ትችላላችሁ። ሳትሰለቹ ዘወትር ተጠቀሙት ማለት ነው። ምንም ሳይድ ኢፌክት የለውም፣ የሚጎዳ ነገር የለውም፣ የጎንዮሽ ጉዳት የለውም። ተፈጥሯዊ ነው። ኦሬዲ ሁለቱም መልካም ነገሮች ናቸው። እንደዚህ ለ5 ደቂቃ እናፈለዋለን በቃ። ከዛ በኋላ እናንተ ማሳደር ትችላላችሁ። እሺ እኔ በቃ እንደዚህ ካፈላሁት በኋላ ምንድነው ማደርገው? አውጥቼ አጠፋለትና የውላችሁ ከለሩ ባንዴ ነው የሚመጣው። ባንዴ በጣም አሪፍ ነው። በጣም ቆንጆ ነው።
ይህንን አሳድሮ ማጥለል ይቻላል። እንደዚሁም ደግሞ ካፈላችሁት በኋላ 30 ደቂቃ 1 ሰዓት አቆይታችሁ ማጥለል ትችላላችሁ። ውሃው እንደነገርኳችሁ እስከ 10 ቀን ፍሪጅ ሳታስገቡ መጠቀም ትችላላችሁ። ምንም አይሆንም። ሩማችሁ አድርጋችሁ ኖርማል የሆነ ቅዝቃዜ ያለው ሩም በጣም አሪፍ ነው። ከቀዘቀዘ በኋላ እናጠለዋለን ማለት ነው። ያው ንጥረ ነገሮችን በውስጡ የያዘ። በነገራችን ላይ ሮዝመሪን በጣም በጣም ጠቃሚ ነው፣ ተጠቀሙት። በሻይ በምግብ ላይ በዳቦ ላይ እያደረጋችሁ ተጠቀሙት። በጣም አሪፍ ነው። ፀጉራችንን ቢሆን ያነቃቃልናል። እንደዚሁም ደግሞ ልክ ቡና እንደሚያነቃቃው እሱም የአእምሮን የማስታወስ ችሎታን ይጨምራል ማለት ነው። እና ይሄን ያጠለላችሁትን ለማስክ መስራት መጠቀም ችላላችሁ። ኦልሬዲ 2 የሻይ ማንኪያ ነው የተጠቀምኩት፣ አንዳንድ የሻይ ማንኪያ ማለት ነው። እንግዲህ እጽፍላችኋለሁ ወይ ከታች ካልሆነ ማለት ነው። ለማታዩ ካላችሁ እጽፍላችኋለሁ። ያው ከዛን ካለ እንደዚህ አይነት ግላስ ነገር ቢሆን ቆንጆ ነው፣ አሪፍ ሆኖ ይቆይላችኋል። መልካም ነው። ብቻ ግን ከፕላስቲክ ይሻላል። ከሌለም ደግሞ በፕላስቲክ እቃ ማስቀመጥ ትችላላችሁ። ካለ ግን እንደዚህ አይነት ግላስ ካላችሁ ግላስ ውስጥ አድርጋችሁ ከዛ እየቀነሳችሁ ትጠቀማላችሁ ማለት ነው። እና ይሄ በጣም አሪፍ ነው። ከለሩን ይሁት በጣም ነው የሚያምረው በእውነት እንደዚህ በ5 ደቂቃ የፈላ እንኳን አይመስልም። እና ማሳደር ቢያድርማ የተለየና በጣም አሪፍ የሆነ ነው የሚወጣው። ቆንጆ ነው። ብዙ ባይበስል መልካም ነው። መዘፍዘፍ ይሻላል ከሚበስል ማለት ነው። እና ስናበስላቸው የተለያዩ ንጥረ ነገሮች ወጥተው እንዳይሄዱ ፀጉራችን ላይ በስትክክል ለራስ ቅላችን በስትክክል እንዲደርሰው በጣም ባታንተከትኩት መልካም ነው። እሺ ቅባትም ስሰራ ታውቃላችሁ፣ እኔ ብዙ ጊዜ በእንፋሎት ነው እንትን የምጠቀመው እና መልካም ነው። ይሄ ከጓደኞቼ የተማርኩት ነው እና በጣም አሪፍ ነው። ተጠቅሜበት ለእናንተም ደግሞ እንዲጠቅማችሁ ለማሳየት ነው ይዤላችሁ የመጣሁት። በጣም ቆንጆ ነው። እየተቀባው ደግሞ አሳያችኋለሁ። ያው ለራሳችን የምንጠቀመውን ነገር ለሰዎችን ቢጠቅማቸው ምንም ችግር የለም። እናንተም ደግሞ ላይክ እንደዚሁም ሰብስክራይብ አድርጉ። አዳዲሶች በጣም ብዙ ተመልካቾች ያላችሁ ግን ሰብስክራይብ ያደረጋችሁ ትንሽ ናቸው ስለሚያስታውቅ ማለት ነው። ለዛ ነው። እሺ እና በጣም ቆንጆ ነው። አሁን ይሄ ፈርመንትድ ሆኖልናል ማለት ነው በአንድ ቀን። ይህንን ለብዙ ቀን ነው የምንጠቀመው። ከፊት ለፊት ለሚሸሽ ፀጉር፣ እንደዚሁም ደግሞ ለሳሳ ፀጉር፣ ለሚነቃቀል ለሁሉም ይሆናል። ሮዝመሪን በጣም መልካም ነው። ሩዙም ደግሞ ታውቃላችሁ የያዊ ሴቶች ፀጉራቸውን የሚንከባከቡበት ተፈጥሮአዊ የሆነ ንጥረ ነገር ያለው ጉዳት የማያመጣ ጠቃሚ የሆነ ነው ሩዝ ማለት ነው። በጣም አሪፍ ነው ሩዝ ለምግብነትም ሆነ እንደዚሁም ደግሞ ለፀጉራችን ሆነ በጣም መልካም ነው። ተጠቀሙት። እሺ መጠቀም ችላላችሁ። ለውጥ ለማግኘት እስከ ስንት ጊዜ ብንጠቀም የምትሉ አላችሁ። ለውጥ ለማግኘት ቢያንስ 6 ወር 5 ወር ማየት አለባችሁ። ፀጉራችን እንደምታዩት ቶሎ ነው። እሺ ይዤላችሁ ተመልሻለሁ ማለት ነው። እየቀባው ደግሞ አወራችኋለሁ። ይሄንን ይመስላል። እኔ ቀንሼዋለሁ በስፕሬ ያለ ማረጊያ ማለት ነው። ፀጉሬን ፈትቼ አዘጋጅቼዋለሁ። እኔ በነገራችን ላይ ብዙ ጊዜ ፀጉር ማስያዝ ደስ አይለኝም። ለምን አስሬ ስናበጥረው ፀጉራችን በጣም ነው የሚረግፈው እና አዘጋጅቸው ነው ቀደም ብዬ ማለት ነው እንጂ እንደዚህ አስይዤ እንዳይመስላችሁ። በጣም ነው ፀጉር የሚያረግፈው። ስሩ ፀጉራችሁን። ከዛን ፀጉሬን አዘጋጅቸዋለሁ። ፀጉራችሁ ንጹህ ቢሆን መልካም። ደግሞ ልትታጠቡ ከሆነ ደግሞ ቀብታችሁ መታጠብ ትችላላችሁ፣ ችግር የለም። በደንብ አድርጋችሁ ከስር ከራስ ቅላችሁ እስከ ዛላው ድረስ መቀባት ትችላላችሁ። ስሩን ይሄን ከፊት ለፊት ያለውን እንዲያሳድግላችሁ በደንብ በስነ ስርዓቱ መቀባት አለብን ማለት ነው። እና በደንብ ከተጠቀማችሁት እንደዚህ ክፍል እያደረጋችሁ ቀቡት መጀመሪያ። ምክንያቱም ከስር ነው ዋናው። ውህድም ስንቀባ ውሃውንም ስንቀባ መጀመሪያ ከስር ነው መጀመሪያ ያለብን ማለት ነው። በእርግጥ አንዳንድ ውህዶች ጫፍ ላይ ሊሆን ይችላል። ኮንዲሽነሩ ብቻ ነው ፀጉራችን ጫፍ ላይ መሆን ያለበት እና ከስሩ ጀምራችሁ ቀቡ። ከስሩ ጀምሬ በደንብ አድርጌ ያው ከስር ፀጉራችንን እንዲያድስልን አዳዲስ ፀጉር እንዲበቅል እንዲያድሰው ነው ነገሩ ማለት ነው። እናም ደግሞ እርጥበቱን ጠብቆ እንዲቆይ ተፈጥሯዊ ውበቱን ጠብቆ እንዲቆይልን ነው
የምንጠቀመው ማለት ነው። ከዛን ደግሞ እየቀባን መጀመሪያ ካዳረስን በኋላ ከስሩ ዛላውንም ቀባ እናደርግና እናርሰዋለን። ጫፉ እንዳይሰባበርብን፣ ጫፉ ይሄ ምንድነው መንታ እንዳያወጣባችሁ ስታርሱት ለመበጠር በጣም ይቀናል። አይያያዝም ማለት ነው። ጸጉራችን ቢያያዝም እንደዚሁም ተፈጥሮችን የኛ ጸጉር የተያያዘ ወይም ደግሞ እንደዚህ የማይፍታታ ቢሆንም ውሃ ሲያገኘው ይላቀቃል። ስለዚህ እንደዚህ እያደረጋችሁ እየከፈላችሁ በደንብ ተጠቀሙት። እስከ 10 ቀን ድረስ 8-6 ቀን ድረስ መጠቀም ትችላላችሁ። አንድ የሰራችሁትን ውሃ ማለት ነው። ቆንጆ ፈርመንትድ ነው፣ ተጠቀሙት። ሩዝ ብቻውን መስራት ይቻላል። እንደዚሁም ደግሞ ሮዝመሪውን ከቅርንፉድ ጋር መስራት ትችላላችሁ። ቅርንፉድም ጸጉራችንን በደንብ ያሳድግልናል እና እንደነገርኳችሁ የሚያሳክካችሁ ካላችሁ ቅጠሉን እጠቡ። እሺ ውዶችዬ፣ ቅጠሉን ማጠብ አለብን። በደንብ ጸጉራችንን ማሳጅ ማድረግ አለብን። የደም ዝውውር እንዲጨምር እንደዚሁም ጸጉራችን እንዲያድግ ይረዳናል ማለት ነው። በነገራችን ላይ ጸጉራችሁን ማታ ማታ ማሳጅ አድርጉ። ቅባትም ሆነ ውሃም ከሆነ ያዘጋጃችሁት ወደ እንኳን ማስክ ባይኖርም እንኳን ልትታጠቡ ባይሆን ቅባት እየቀባችሁ ማሳጅ አድርጋችሁት ትንሽ ሸብሸብ አድርጋችሁት ብትተኙ መልካም ነው እና ጫፍ ጫፉን ዛላውን ደግሞ ቀባለታለው ማለት ነው። እኔ በደንብ ነው ማሳጅ የማደርገው። ቢያንስ ለ10 ደቂቃ ያክል ጸጉራችሁን እናንተ ማሳጅ አድርጉ። ለምን እዚህ ጋር ማሳጅ እያደረግን የምናሳጅ ትሰለቻላችሁ፣ ቪዲዮ ስለሚረዝም ማለት ነው። ስለዚህ ያው ለእናንተ በደንብ ተጠቀሙ። ጸጉራችን ያው በተፈጥሮ ለሊት ጭንቀት ሀሳብ ባይኖር መልካም ነው። ጸጉራችሁ በጣም የሚያስቸግራችሁ ተኙ፣ ለመተኛት ሞክሩ። ሀሳብ ምናምን ጭንቀት ካለ እነዛ ነገሮችን ሊጎዱት ይችላሉ ጸጉራችንን። እሺ መጀመሪያ እኔ ምንም አይነት ዘይት አልተጠቀምኩም። እንዳያችሁት እናንተ ዘይት ካላችሁ የፈለጋችሁትን መጠቀም ችላላችሁ። በኋላ ቅባቱን ከቀባሁት በኋላ ጸጉራችን ይደርቃል ለምትሉ እንደዚህ ስሩን ቅባት ቀቡት፣ ስሩን ውሃ ቅባት ቀቡት። በነገራችን ላይ የሮዝመሪን ቅባት ነው በፊት የሰራሁት ቪዲዮ ላይ አለና ስሩን ትንሽ እቀባዋለሁ፣ ሳይበዛ በትንሹ። ከዛም እኔ አሳድሬ ነው የምታጠበው። እናንተ ደግሞ እንደፈለጋችሁ 2 ሰዓትም 1 ሰዓትም እንዳገኛችሁት ጊዜ መታጠብ ትችላላችሁ ማለት ነው። ግን እንዳይደርቅባችሁ ውሃ ብቻውን ሲሆን ዘይት መቀባት ትችላላችሁ። ቅባት የራሳችሁን ለጸጉራችሁ የምትጠቀሙትን ቅባት መቀባት፣ በደንብ ማሳጅ ማድረግ፣ ከፊት ለፊት ያለውም የሸሸውንም ከግንባራችንም ያለውን ውስጡንም እንዲያድስልን በደንብ መቀባትና ማሳጅ ማድረግ አለብን ማለት ነው። እሺ ውዶችዬ፣ ጸጉር ይለወጣል። የእውነት የኔ ጸጉር በፊት እንደዚህ አልነበረም እና ጸጉር በጣም ነው ከተንከባከባችሁት በጣም ይለወጣል። እና እኔ እንደውም ጸጉሬ በፊት እንትን ያልኩት ማለት ነው የበፊቱ ጸጉሬና የአሁኑ ጸጉሬ ይለያያል በጣም። እና ስታበጥሩም ደግሞ እየከፈላችሁ ነው ማበጠር ያለባችሁ። አንድ ላይ ሁሉንም ሳይሆን እየከፈላችሁ መጀመሪያ ጫፍ ላይ ያው መያያዙ አይቀርም። ማንቆረጠው ከሆነ እንደዚህ ለአመት ለ6 ወር የሚቆይ ከሆነ ጫፉ ይያያዛል ማለት ነው። እና ጫፉን መጀመሪያ እናበጥረዋለን፣ በውሃ ሞስቸራይዝ እናድርገዋለን ማለት ነው። እንደዚህ እያደረጋችሁ አበጥሩ። ስታበጠሩ ያው አያያዛችን ነው። ጸጉር በነገራችን ላይ መጀመሪያ እናንተ ስትንከባከቡት ቶሎ አይመለስም። ሲበላሽ ግን ቶሎ ነው የሚበላሸው። በጣም በ2 ቀን በ3 ቀን ስህተት እርግፍ ነው የሚለው ጸጉራችንና በደንብ አድርገን መስራት እና ጸጉር ደግሞ አይበጣጠስም አለ በፍጹም አይበጣጠስም፣ አይወጣውም አይባልም። ኖርማል ነው። ትንሽ በወጣችሁም ከጸጉራችሁ ኖርማል ነው። የግድ የኛ ብቻ አይደለም። እውነት በጣም ለስላሳ ጸጉር ያላቸው ሰዎች ራሱ ሲያበጥሩ ትንሽ ይወጣዋል እና ያ ጤናማ ነው፣ ምንም ማለት አይደለም። እሺ ጸጉራችን ተጎድቶ ነው ምናምን እንዳትሉ፣ ትንሽ ሚዲያቸው ላይ የግድ ይወጣል ማለት ነው። እሺ ለዛ ነው ያሳየኋችሁ። ከዛ ስራ አደርገዋለሁ፣ እሰራዋለሁ በኋላ። ስለተከታተላችሁኝ አመሰግናለሁ። ክበሩልኝ። ቻው